ታጥፈጀማነሽ ብርወርቅ ማከለሽ አፍትነት ታጥፈጀማነሽ አፍትነት ታጥፈጀማነሽ ብርወርቅ ማከለሽ አፍትነት ታጥፈጀማነሽ ብርወርቅ ማከለሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተወዳችሁ የተከበራችሁ የቻይ ቤተሰቦች ሰላም እንዴናችሁልኝ? ያላችሁልኝ እኔ ሰላም ነኝ። እናንተ ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዋላ አደር አልኩኝ ማለት ነው። እኔ እንጃ ብቻ አንድ ሳምንት ምናምን ይሆነኛል መሰለኝ ቪዲዮ ከሰራሁኝ። አለኩል ያለ የኔ ውድ እህቶች እንግዲህ ኢዱ እንዴት አሳልፋችሁ? እንኳን አደረሳችሁ ሳላችሁ እንዴት አሳለፋችሁት? በዓልን እንዴት አሳለፋችሁ? በምን አይነት መልኩ እርግጠኛ ነኝ ተደስታችሁ በደስታ በሳቅ እንዳሳለፋችሁ ተስፋ አደርጋለሁኝ። እኔም ያው ደስ በሚል ሁኔታ ነው ያሳለፍኩት አልሐምዱሊላህ። የዘንድሮ ያው ለየት የሚል ነገር አለው። ያው ለየት የሚለው ነገር ከስንት ዓመት በኋላ ነውና በቃ እንደዛ ነገር ከስንት ዓመት በኋላ ከሆነ ሰው ጋር አብራችሁ ስታሳልፉ ደስ ይላል። አልሐምዱሊላህ ለኩል ያህል በእንደዛ አይነት መልኩ አሳልፌዋለሁኝ ለማለት ያክል ነው። የኔ ውድ ቤተሰቦች እንግዲህ ዛሬን ሳምንት ሳይሆን ከአንድ 5 ቀን ምናምን በኋላ ልጆቻችን መተውልናል አልሐምዱሊላህ። ዋናው ነገር አትፈትነን አይባልም፣ አተንካን አይባልም። ፈተናውን አቅልልን። እንደገና ደግሞ አንዳንድ ጊዜ በማንኛቸውም ነገር ላይ አትፈትነን አይባልም። የሆነ ነገር ሲገጥማችሁ እናንተን ለማስተማር ነው። ልክ ነች፣ ጎበዝ ነሽ፣ አውቃለሁ። በአንቺ ሁልጊዜ ተጠራጥሬ አላውቅም። የሆነ ነገር ሲመጣ ለፈተና እንደሆነ ነገሮች የመጡት እኛን ሊያጠነክረን እንደሆነ እኛን ሊያበረታ እንደሆነ በደንብ እንድትገነዘቢበት ሊያደርገን ማንኛችንም በጤናችሁ በገንዘባችሁ በተለያዩ ሁኔታዎች ላይ ሲመጡ አልሐምዱሊላህ ወይንም ፈጣሪ የተመሰገነ ይሁን ፈጣሪ ስለወደደኝ ነው የፈተነ ብላችሁ አሜን ብላችሁ ጌታችሁን እንድታመሰግኑ ለማድረግ ያክል ነው እንጂ ይህ ፈጣሪ ሳይወዳችሁ ቀርቶ አይደለም። አባችሁ ስለሚወዳችሁ ነው። አላህ ሱብሓነሁ ወተዓላ ሲወዳችሁ በሰዎች ያስከብባችኋል፣ በሚወዷቸው ሰዎች እንደዛ አይነት ነገር ነውና አልሐምዱሊላህ። ዋናው ነገር ፉአዴም እንኳን አፊያን አላህ ይመልስልህ፣ ሙሉ አፊያን ይመልስልህ። ፍቅርዬም ለሚቀጥለው ያው እንግዲህ ትምህርት እንደወሰድሽ ነግረሽናል። ያው እንዳትረሺ በዛው መልኩ በዚህ ሰዓት ላይ በአሁን ሰዓት ላይ ልንገራችሁ ቤተሰብ፣ በአሁን ሰዓት ላይ ሰዎች ከጎናችሁ የሚቆሙት ለፎቶ ብቻ ነው። ለችግራችሁ ጊዜ የሉም። እና ሲኖራችሁ ስታባክኑ አባካይ ስትሆኑ በጣም ዘናጭ ስትሆኑ እንዴ ይሄ ልብስ ያምራል ላንቺም ለኔም ልግዛልሽ ብላችሁ ካላችሁ ያኔ ሁሌም ከጎናቸው ናችሁ። እናንተ ቸግሯችሁ፣ እናንተ የሆነ መከራ ገጥሟችሁ፣ እናንተ የሆነ ነገር ደርሶባችሁ እነዛ ብዙ ያሳለፍኩት ሰዎች አብሬያችሁ ያሳለፍኩት ሰዎች ነን እነዛ ጓደኞቼ ናችሁ ብላችሁ የምታስቡት ሰዎች እናንተ ላይ ችግር ሲደርስባችሁ እናንተ ላይ መከራ ሲደርስባችሁ የሉም፣ ፊታቸውን አዙረዋል፣ ከእናንተ ርቀው ሄደዋል። እንዴ ትናንትና አብራ ስንዘንጥ የነበረችው አብራ ስንጨፍር የነበረችው አብረን ስናባክን የነበረችው ልጅ ናት ብላችሁ አትታዩም። ጭራሹን እስከ መፈጠራችሁ የሚረሱም አሉ። ያኔ ደግሞ እነሱ ሰዎች ለእናንተ ሊያስተምሯችሁ ነው። በቃ እነዛ ሰዎች ከእናንተ ጋር ቢቆዩ ከዛ የበለጠ ጉዳት፣ ከዛ የበለጠ ችግር፣ ከዛ የበለጠ መከራ ያደርሱባችሁ ነበር። ግን ከርባጭሩ ፈጣሪ ሲወዳችሁ በስበቡ ከእናንተ እንዲርቁ በዚች በትንሽ ነገር ላይ ይሄን የመሰለ ለእናንተ ማስታወሻ ማበርቻ ጥለውላችሁ ከእናንተ ህይወት እንዲወጡ ነው። እና ብልጥ ሰው ከጎረቤቱ ይማራል። ማንም ሰው ከእናቱ ወር ተምሮ አይደለም የሚወጣው፣ ከጎረቤቱ ይማራልና ጥሩ ነገር ነው። ስለተፈጠረው ነገር ስላዘንሽም፣ ስለተጨነቅሽም፣ ስለአሰብሽም እንግዲህ ምንም ማድረግ አንችልም። ይቅርታ ፈጣሪ
አሁን የልብሽን መሻት ትምህርትሽንም ከተመረቅሽ በኋላ መልካሙን ስራ ገጥሞሽ ስራሽን እምሰሪ ሰርተሽ ውጤታማ የምትሆኚ ለቤተሰቦችሽም ለባሏሽ ታማኝ ለቤተሰቦችሽ አክባሪ ለኦዲየንሶችሽ አክባሪ ውጤታማ እንድትሆኚ የዘወትር ዱቃዬ ነው። ጸሎታችሁን እናንተም ጸሎት አድርጉላት ማለት ነው። የኔ እናት አታልቅሺ። አው የደስታ እንባ ነው። ነገሮች ያንን መከራ ስቃይ አልፋችሁ ስታዩት እንዴ እኔ ነኝ ይሄን ነገር ያለፍኩት እኔ ነኝ ይሄን መከራ ያለፍኩት እንዴት አለፍኩት አረ እኔ አይደለም ብላችሁ ራሳችሁን እስከምትጠራጠሩ ደርሳላችሁና አንዳንድ ጊዜ ችግሮች ሲደራረቡባችሁ ለኸይር ነው ለበጎ ነው። ከመስመር እንዳትወጡ ከፈጣሪያችሁ እንዳትርቁ ባላችሁበት ነገር ላይ ተብቃቁ ተመሰጋገኑ። በቀጣይ ግን ከፉፉዬ ውጭ ከሌላ ሰው ጋር ምንም ይሁን ፉፉዬም አስደስታለሁ ፉፉን ፕራንክ አረጋለሁ አንተም ፍቅርን ፕራንክ አረጋለሁ ፍቅርን አስደስታለሁ ከሷ ተደብቄ የሆነ ነገር ከሷ ልስራ ብለህ ማለትን ከፍቅር ተማር። አንቺም እንደዛው በቃ ሁለተኛ እንደዛ አይነት ነገር ፉአር በሌለበት ነገር ላይ አንተም ፍቅር በሌለችበት ነገር ላይ ስፔሻሊ ማንኛቸውም ሰው ፕራንክ እንደሚሰራ ስሩ። እኛ ችግር የለብንም። ግን እንደዚህ ሪስክ የሚያስወስር ነገርን ሁለታችሁም ተመካክራችሁ መሆን አለበት። አሁን ያው ከራሳችሁ ላይ አልወረደም። አንቺም እሱን ለማስደሰት ስለሻሰብሽው እሱ ደግሞ አንቺን ለማትረፍ ሲል ገባ በጭንቀት ምክንያት ታመመ ራሱን እንደዛ አይነት ችግር ውስጥ ጣለ። ለማን ሆነ ድጋሚ ላንቺ ማለት ነው። ሁለተኛ እንደዛ አይነት ነገር ውስጥ አትወሰዱ። ዋናው ነገር መትረፋችሁ ነው። ነገሮችን መፈታታቸው ነው። ሰላም መሆናችሁ ነው የሚፈልገው። በሰላም ከመጣችሁ ነገሮችን ደግሞ እናንተም ሞክራችሁ ፈጣሪን ማግዟችሁ ታልፉታላችሁ ብለን ተስፋ እናደርጋለን። በዚህ በመቀጠል ደግሞ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም የተጨነቁ እህቶቻችሁንና ኦዲየንሶቻችሁን መታችሁ በእነዚህ መልኩ ስላሳረፋችኋቸው ደግሞ ጎበዝ፣ ጥሩ፣ በርቱ። ይሄ ነው እንደውም ከ3 ቀን ከ4 ቀን በፊት በተለይ ብትመጡ ኑሩ በጣም ከጭንቅ ታወጧቸው ነበር እህቶቻችሁን ማለት ነው። ለማንኛውም የኔ እንቁዎች ንግስቴና ንጉሴ ዋናው ነገር አላህ አፊያን ይመልስልህ። አንተም ላንቺም ብርታቱን ከዚህ የበለጠ ይጨምርልሽ። እንደዚህ ታጋሽ ቆም ብለሽ አስበሽ እምታልፊ እህት ስለሰጠው እሱም እድለኛ ነው። አንቺም እንደ ፉፉዬ አይነት አፍቃሪም ጓደኛም አላታሻምረው ምን ቢዘረዝሩት ቢነገርም ያልክ የራያ ልጅ ውበት የራዩ ማለት I love you, Raya.